ዛሬ በቃ ማለት እኔና አንተ ጋር ይቀር ማለት በቃ እኔ ጋር ይቀር አንድ ነገር አለ እና እሱን ነገር ዛሬ አንተ ማስረከብ ስላለብኝ ነው የመጣሁት። የምር ትወደኛለህ? የምር ትወደኛለህ? ንገረኝ። እወድሻለሁ፣ ታውቂያለሽ። እወድሻለሁ፣ እንደምወድሽ ምን ያክል እንደምወድሽ ታውቂያለሽ። ለምን እኔን አታዳምጪኝም? እኛ አብረን ነው መሆን ያለብን። ሄሉ መለየት የለብንም። ካብኩት ተናደ ባለማወቅ ስገነባው ፈርሶ ባጸዳው ቆሸሸን እንደገና ከን ልትጮህብኝ ሁሉ አልፈልግም። የለን ስርዓት ይዘሽ በስነ ስርዓት አናግኝ። ከመጀመሪያው አንቺ ያላከበርሽኝ ሌላ ሰው እንዲያከብረኝ መጠበቄ ነው ጥፋቱ። አንቺ ራስሽ ልታከብሪኝ የሚገባው ነበር። የለን ነገር መረጋጋው ነገር የለም ከዚህ በኋላ ማለት ነው። ምንም መረጋጋው ይሄ ቀለበት ገና ነው። ለምን ነው ተረጋግተሽ ማታዳምጪኝ? ልጅነትሽ እስከ መቼ ድረስ ነው? ለምን ነው መስማት ማትፈልጊው? ምንም የኔን የሆነ ነገር ማንም እንዲነካብኝ አልፈልግም። ሰማለህ አይደል? አንተን እኮ ነው ሩም ውስጥ እኮ ነው ያገኘሁት። እንዴት ነው የምታስበው? ንገረኝ። ቆይ እንዴት ነው የምታስበው? እኔ ላጣሽ አልፈልግም። አላጣሽም አልችልም። በቃ አልተውሽም። አላጣሽም ምን ሲጀመር በትንሽ ነገር ሊለይሽ አልችልም። ይልም ባላጠፋሁት ጭራሽ እኮ ወድ ነበር አውቃለሁ እንደምትወጂኝ። ለምንድን ነው ያከኝ የጨከነብኝ ታዲያ? ይቅርታ እየጠየኩሽ እኮ ነው። ደጋግሜ ይቅርታ እያልኩሽ ነው። አንቻለሽኝ ብዬ ለሁሉም ሳራ የት ነው የምትኖሪው ያለሽበት ቦታ? ምንኛ ያለው ያንቺ ትዝታ ሆነሽ ከደረቴ እጆችሽ ካንጀቴ ያወጋነው ሁሉ አይጠፋም ከፊቴ። ሰላም ሰላም ሰላም፣ እንዴት ናቸው ቤተሰቦች? ደህና ናቸው አለው። እግዚአብሔር ይመስገን እኔ ደህና ነኝ። ሁሉ ሰላም አለ ፈጣሪ ይመስገን። ሰላም ያርገን በያለንበት ሁላችንም። አገራችን ኢትዮጵያ ሰላም ያርግልን። እንግዲህ ዛሬ ሄልሻ ቀለበቱን አውልቃ ለያብ ሰጥተዋለች። ያብ ደግሞ በጣም አዝኗል። እንግዲህ ሄልሻ እምቢ ብላለች ነው በቃ እየወደደችው ተለየችው ማለት ነው። እየወደደችው መለየት ማለት በጣም ያሳዝናል በእውነት። በቃ ይቅርታ አድርግልኝ ያላት በጣም እየለመናት ነው። ባክሽን እናውራ በቃ ይቅርታ አድርግልኝ ይሄንትናንም ያ የተደበደበውንም ይቅርታ ልጠይቅ ሄጄ እያለ በጣም እየለመነ ሄልሻ በቃ ቆረጠች። ወንድ ላይ ቆረጣለ ቆረጠ። በቃ እኔ እንጃ መቼም አይለያዩም ነበር ያልኩት። እኔ እንጃ እንግዲህ ቀለበቱ ስለወለቀ ላይለያዩ ይችላል። አለያይ ፈጣሪ ነው ሰው አይደለም። እህልና ውሃ ፈጣሪ ነው እንጂ ሰው አይደለም ያለያየው። ስለዚህ ሄልሻ ታረቁ። እየወደድሽው አትለይ በእናትሽ በቃ አላት እኮ በቃ ይቅርታ ልበለው ሄጄ ልውልንም ይቅርታ ልጠይቀው አንቺን ደስተኛ ካረገሽ አላት። በቃ በጣም እያለቀሰች እኮ ነው። በጣም እልቅሽዋ በቃ በጣም እኔ እንጃ እኔ በጣም እያለቀሰኝ ነው። በጣም ተሰምቷታል። ሄልሻ እንግዲህ በጣም እያለቀሰኝ ነው። ሄልሻ እንግዲህ አይዞሽ ሁሉም ነገር ያልፋል፣ ትታረቃላችሁ እርግጠኛ ነኝ። ደግሞ ምንም ነገር ሰው ስለተጣላ አይለያይም። ቀለበት ስለወለቀ አትለዩም። ያብ ደግሞ እንዳታመልጥ እች ልጅ እንዳታመልጠው አለ። ያዝ አጥብቅና ያዝ። ቀለበቱን ወረወረችና ብንብላ ሄደች። በቃ ያብ በጣም አዘነ፣ በጣም አለቀሰ። እውነት በጣም አዝነዋል። እሷም በጣም አዝናለች። በነገራችን ላይ ግን ቀለበቱ እስከ ዛሬ ተቀምጦ በቃ ዛሬ ቆራጡና ቀለበቱን አወለቀች። በቃ በጣም እየለመናት ነው። በጣም ይቅርታ እያለ ነው ደጋግሞ። ሄልሻ እንግዲህ ይቅርታውንም አልቀበልም ብላለች። አንተ ሮማ ይቻለሁ በቃ በፊቱን እያነሳ የሰው ልጅ ይሳሳታል። ማንም ሰውም አይሳሳት። ከሰው ስህተት እና ከብረት ዝገት ምን ይባላል? እንደዛ ይባላል። ተረቱን ባላቀውም ጀመርኩት።
በቃ የሰው ልጅ ይሳሳታል፣ ማንም ሰው ይሳሳታል። ግን ችግሩን ጠለቅ በይና ይሄ ነገር እውነት ነው፣ የሰው ወሬ ሰምተሽ ህይወትሽንም አትበታኝ። ከሱ ጋር ብዙ ነገር ነው ያሳለፍሽው። ቪዲዮ እንዳየን በጣም ብዙ ነገር አሳልፈሻል። እንደዚህ አታርጊ ሄልሻ፣ እውነት ህይወትሽን አስተካኪ። ልንገርሽ፣ ማንም እንትን አይልም። የሰው ወሬ ሰምተሽ ይሄ ነገር እውነት ነው በደንብ እንትን በይ። ልጅቷን ደግሞ ደውይና ጠይቂያት። እንዴት ነው ህይወታችሁ? አብራችሁ ነው? ብቻችሁ ነው? ብቻሽን ነሽ? ተለይተሽዋል? አንድ ላይ ነው? በይነ ሁሉ ነገር አጣሪ። ቀለበቱን ለማውለቅ ምን አስቸኮለሽ? ቸኮልሽ እኮ ይወድሻል እኮ። አንቺ በጣም ጠንቅቀሽ ትወጂዋለሽ። ግን በቃ ለሁሉንም ሂጂ ይቅርታ ልበል እያለ ነው እየጠየቀሽ። በቃ ይቅርታ ልበለው ሂጂ እያለ ነው። ደግሞ ቅናት ራሱ እኔ እንጃ፣ እኔ ቀንቷል መሰለኝ። ቤት ያስተያየትሽ ይዘው ትቀልቢያለሽ እንዴ? ደግሞ እኔ የኔ ጠላቴን እያለ እየተናደደ ነው። ሌላ ነገር እንዳላረገ አትገፋፊኝ ተይ እባክሽ ደግሞ አላት። እሷ ደግሞ ያው እንግዲህ በቃ ለእኔ ክብር ስጪ እያለ ነው። አክብሬኝ ክብር ለእኔ መጀመሪያ አንቺ ስታከብሪኝ ሌላ ሰው የሚያከብረኝ፣ አንቺ ከናቅሽኝ ሁሉም ይንቀኛል አላት። እንግዲህ ግን በጣም ይቅርታ ልብ ዛሬ ገና አየሁበት። ይቅርታ ልጠይቅ እያለ ነው። በቃ ይቅርታ ልጠይቅ፣ ልውልንም አንቺንም ይቅርታ አድርጊልን። በቃ ፍቅራችን ይቀጥል፣ ህይወታችን ይቀጥል። እንደ ህጻናትን አንሁን። እያጣፋችሁ በጥፊ እየጠፈጠፋችሁ ነበር ዛሬ። እንጃ ጥፊውን እየተቀበለ ምንም አላለም፣ ዝም ነው ያለው። እንግዲህ እንደዛ ነው ሄልሻ። እንግዲህ ጉድሽን ያራራ ያብ እንግዲህ እንደዚህ ቀለበቱን አውልቃ ስለጣለች እንዳሸሽ ተጋፈጥ። እንግዲህ ሄልሻ እንግዲህ ጫራታ በስቷል፣ ብዙ ጫራታ ነው ያለው። እንዳልክም እንግዲህ እየመጣ ነው። እሱም እንግዲህ ሄልሻ አለውልሽ ለየኔ ነች፣ የማንም አይደለችም፣ ምንም ቢፈጠር የኔ ነች እያለ ነው። እንግዲህ እሱ ምንም ብታረጋል አልተዋትም። እንደዛ ላይ ሄልሻ እንግዲህ አይዞሽ አትዘኝ፣ ሁሉም ነገር ያልፋል፣ ትታረቃላችሁ። ዛሬ ቀለበት ስለወጣ አይደለም፣ ቀለበቱን አውጥተሽ ስለሰጠሽው አይደለም፣ ትታረቃላችሁ። እርቁ ይቀጥላል። ያው ቁስጣን ነው እንግዲህ ሚስትን እንዳለቅ ለማንም አትስት እንዴ፣ ለማንም አልማዝ ነው ወርቅ የምን መስሎት አለዋሉ። አረ እንዳትለው ያዛትች ወርቅ የመሰለ ልጅ፣ ወርቅ አበባ የመሰለ ልጅ እንዳታመጥ ሄዶ መለጠች ማለት በጣም በቃ በጣም አንተ እኔ እንጃ ምን ልበል። እንዳታመጥ በቃ ቀለበቷ ላይ ነው ያለው። ቀለበቷ ላይ ተናደደ። አትናደድ። ወንድ ልጅ ደግሞ ወንድ ላይ ቆረጥ አለ። አትናደድ። የትም አታመጣ፣ የትም አትገባ። ትገባለች፣ የትም አትገባ ካንተ እጅ